ሰበር መረጃ እዚህ ጋር እንግዲህ ከኋላ እንደምትመለከቱት ማለት ነው ዶክተር ቴድሮስ አድኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኗል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድኖም ለአፍሪካና ለዓለም አቀፍ የጤና ዘርፍ ላበረከቱት ከፍተኛ አስተዋጽኦ የአፍሪካ አንድነት የኔልሰን ማንዴላ ሽልማት አፍሪካን ዩኒቲ ኔልሰን ማንዴላስ አዋርድ ተበርክቶላቸዋል። ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። ዋና መረጃዎቹ የሽልማቱ ምክንያት ዶክተር ቴድሮስ በተለይ በኮቪድ-19 ወረርሽኝ ወቅት ላሳዩት አመራርና የጤና ፍትሃዊነት ለማረጋገጥ ላደረጉት የማይቋረጥ ጥረት እውቅና ተሰጥቷቸዋል። ከሌሎች ታላላቅ መሪዎች ጋር በእለቱ ከእሳቸው ጋር የቀዳማ የላይቤሪያ ፕሬዝዳንት ኤለን እና ጨምሮ ሌሎችም ተደማጭ የዓለም መሪዎች በጋራ ይህ ሽልማት ተበርክቶላቸዋል። የዶክተር ቴድሮስ መልእክት ዋና ዳይሬክተሩ ሽልማቱን ሲቀበሉ ይህ እውቅና የኔ ብቻ ሳይሆን በዓለም ዙሪያ የጤና መብትን ለማስከበር ሌት ተቀን ለምትተኩ የድርጅት ባለ ድርሻዎች ጭምር ነው በማለት ለስራ ባልደረቦቹ ክብር ሰጥቷል። ይህ ሽልማት ኢትዮጵያዊ መሪ በአህጉርና በዓለም አቀፍ ደረጃ ያላቸውን ተሰሚነት የላቀ የሥራ አፈጻጸም ደግሞ ያረጋገጠ ሆኗል። እንኳን ደስ ያላችሁ ኢትዮጵያውያን በሙሉ። ይህን የኔልሰን ማንዴላ ዩኒቲ አዋርድ ከኢትዮጵያ ሌላ የተሸለመ ሰው የምታውቁት ካለ ደግሞ ኮመንት ሴክሽን ላይ ሁላችሁ ማስቀምጡ። ይሄን ፔጅ ፎሎ ማድረግ እንዳትረሱ። ከዚሁ ጋር ተያይዞ ሌላኛው መረጃ ልጅ ነህሚያ ተገኝቷል። ሁላችሁም እንኳን ደስ ያላችሁ። ትላንትና በለቀኩት መረጃ አንድ ልጅ ጠፍቶ ነበር ከደብረ አባይ አካባቢ ብያችሁ ነበረ። እንግዲህ እንደተገኘ አሁን ያሉ መረጃዎች አሳይቷል። የዚህ መረጃ ምንጭ ጉርሻ ፔጅ ነው። ሰላም ዋሉ።